ስሙኝ ጻድቅና ምንድነው ትጉ ሰው ምን ያለው ነው ነገውን ለማየት የሚጠብቅ ነገው ደስታ ሲሆን ማየት የሚናፍቅ ነገ ህዝቡ ሲጽናና ሊያ የሚራብ ነው ነገ ላይ ህዝቡ ሲፈታ ነገ ላይ ህዝቡ ሲያርፍ ሊያ የተጠባ ሰው ነው ዛሬ ነገያችሁን ተርባችሁ ዛሬ የደከማችሁ መንገዳችሁን ከእግዚአብሔር ጋር ያደረጋችሁ እነግራችኋለሁ ነገያችሁ ፍርሃት የለበትም ነገያችሁ ውርደት የለበትም ነገያችሁ ውድቀት የለበትም ለነገው ተስፋው የዛሬን የረሳ ነው ለነገው ለሚቀጥለው ለኋለኛው ዘመን በዛሬ ራብ ውስጥ የጸና ነው በዛሬ ስድብ ውስጥ የጸና ነው በዛሬ መገፋት ውስጥ የጸና ነው ዋና ጉዳያችሁ ዛሬን ሳይሆን የኋለኛው ዘመን ተስፋችሁ ነው እግዚአብሔር አያልፋችሁ እግዚአብሔር አያልፋችሁ ኋለኛውን ዘመን እግዚአብሔር ውብ እንዲያረግ ኋለኛውን ዘመን እግዚአብሔር የታላቅነት እንዲያረገው ኋለኛውን ዘመን በንግስና እንዲቀጥል ዛሬን ትጋ ዛሬን በቅድስና ዛሬን በጽድቅ ዛሬን እግዚአብሔርን በንጹህ ማንነት ፈልገው አዎ ነገው ህይወት ነው ነገን እርግጠኛ ለመሆን ዛሬ የቆማችሁበትን ወቁት ያን ጊዜ አደነግጡ አይታችኋል ይሄ ጻድቅ ነው ይሄ ትጉ ሰው ነው ዋው ይህ ሰው ናፍቆቱ ነገው ነው ይህ ሰው ራቡ የሚቀጥለው ጊዜው ነው ዋው ስለዚህ እንዲላል የተስፋውን ነገውን ሳያይ ይገለጣል የተባለውን ሳይመለከት ሞትን እንዳያይ አስቀድሞ በመንፈስ ቅዱስ ተረድቶ ነበር ዛሬን እየሰረቅን ነገ ላይ ድፍረት እንዴት ይኖረናል ዛሬን የእግዚአብሔር ሐሳብ በሌለበት መንገድ እየሄድን በምክራችን ሰውን እየገደልን እያጠፋን እንዴት ነገያችንን እርግጠኛ ልንሆን እንችላለን ብርቱ ነው በዘፍጥረት ምዕራፍ 49 ቁጥር 1 ላይ ያለውን ቃል ጥቂት ደቂቃ ነው የምናገረው ከዛ በኋላ ለብዙ ሰዎች መንፈስ ቅዱስ የሰጠኝ ድምጽ አለ እግዚአብሔር የተናገረኝን ነገር እናገራለሁ አሜን አቲም እንግዲህ እግዚአብሔር አይለፋችሁ ላለመታለፍ ደግሞ ከኛ የሚጠበቁ ነገሮችን ልናደርግ የሚገባቸውን ነገሮች ጥቂት ደቂቃ እናገርና ከዛ በኋላ እንጸልያለን ክብር ለወደደን እና ለመረጠን ለናዝሬቱ ኢየሱስ ይሁን አሜን ኦሪት ዘፍጥረት ምዕራፍ 49 ቁጥር 1 ሕያውን የከበረውን የጌታን ቃል ለጌታ ክብር አነባለሁ እንዲህ ይላል ያዕቆብም ልጆቹን ጠርቶ እንዲህ አለ በኋለኛውም ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ መቼ አሁን ከዚህ በኋላ ያሉ ጊዜያቶችን ነው የሚያወራው ከዚህ በኋላ ልንኖር ያለውን ጊዜ ነው የሚናገረን ከዚህ በኋላ የምንማልፍባቸውን መንገዶች ጎዳናዎቻችንን ነው እዚህ ጋር የሚያሳየን ያዕቆብ ልጆች አሉት ከያዕቆብ ልጆች መካከል በኋለኛው ዘመን መልካም የሚገጥማቸውና ክፉ የሚሆንባቸው ልጆች አሉት በኋለኛው ዘመን በሚቀጥሉ ጊዜያቶች ነው በሚቀጥሉ ወራት በሚቀጥሉ ሳምንታት በሚቀጥሉ አመታት በሚቀጥሉ ዘመናት የሚሆንባችሁ እግዚአብሔር ያየላችሁ ነገር እንድነግራችሁ ምን በሉ አላቸው ተሰብሰቡ ኑ ቅረቡ አላቸው
አንድ ነገር ልላችሁ ወዳለሁ። ነገያችሁን እርግጠኛ ለመሆን ዛሬን የቆማችሁበትን ማየት። ያዕቆብ እግዚአብሔር ያሳየውን ነገር ነው ስለ ልጆቹ የሚያወራው። በዝምድና የሚሆን ጉዳይ አይደለም። ዛሬን ያኖርክበትን ነገ ልታገኝ አትችልም። የዛሬው መሰረት ነው የነገ ፍጻሜ። ዛሬ ጨፍረህ፣ ዛሬ ሰርቀህ፣ ዛሬ አታለህ፣ ዛሬ የእግዚአብሔር ደስታ የሌለበት ኑሮ ኖረ ነገ ያምራል ብትል አይልም። እዚህ ስፍራ ላይ ይሄ ህዝብ የተሰበሰበው ስለ ነገው ነው አይደለም ወይ? ስለ መቼያችሁ ነው? ስለ ነገያችሁ ነው። እግዚአብሔር ነገያችሁን ውብ እንዲያደርግ ነው። እንደ ቀደመው ዘመን እንዳለፋችሁት እንዳይሆን ነው። ስለ ልጆቻችሁ ነገ ነው። ስለ ትዳራችሁ ነገ ነው። ስለ ቤተሰቦቻችሁ ነገ ነው አይደለም? ይሄ ህዝብ እኮ ስጋቱ ዛሬ አይደለም ነገው ነው። እግዚአብሔር ደግሞ ነገያችሁን ነው ዛሬ የሚነግራችሁ። ብዙ ሰዎች እነግራችኋለሁ፣ ዛሬ የቆማችሁበትን ካወቃችሁ ነገያችሁ ስጋት የለበትም። ነገያችሁ ፍርሃት የለበትም። ነገያችሁ ድንጋጤ የለበትም። አዎ የለበትም። ኑ ምን በሉ ተሰብሰቡ። በደም ስሙኝ። ጥቂት ደቂቃ ፈጠን ብዬ ላውራና ከዛ በኋላ ጸልያለሁ። እንዲህ ይላል፣ እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልን አድምጡ ይልና ከበኩር ልጁ ነው የሚጀምረው። ዛሬ መንገዳችሁ፣ ዛሬ ህይወታችሁ የእግዚአብሔር ደስታ ከሌለበት ነገያችሁ ሊያምር አይችልም። ነገያችሁ ሊሰምር አይችልም። ነገያችሁ ከትላንትናው ዛሬ የተሻለ ሊሆን አይችልም። እንዲህ ይላችኋል፣ ሮቤል አንተ በኩር ልጄና ኃይሌ የጉብዝናዬ መጀመሪያ ነህ፣ የክብርም አለቃ የኃይልም አለቃ ይልና እንደ ውሃ የምትዋልል ነህ፣ አለቅነት ላንተ አይሁን አለው። ስለዚህ የያዕቆብ ነገው ምንድነው? የሮቤል ነገው ምንድነው? እንደ ውሃ የምትዋልና አለው። የዛሬው ህይወትህ ለነገ ዋስትና የለውም። ለምን ሲባል ወደ አባትህ መኝታ ወጥተሃል አለው። ወጥተሃል፣ አለቅነት አይገባህም አለው። እዚህ ስፍራ ላይ እንደው ታናሽ መሆን የሚፈልግ ሰው አለ? አለ ወይ? በባርነት መኖር የሚሻ ሰው አለ ወይ? አንገት ደፍቶ ዝቅ ብሎ ተንከራቶ መኖር የሚወድ አለ ወይ? ነገያችሁ የሹመት፣ ነገያችሁ የአለቅነት፣ ነገያችሁ የታላቅነት እንዲሆን ዛሬ መንገዳችሁ የእግዚአብሔር ደስታ ያለበት። ዋው አይሁን አለው። የሚገርማችሁ ነገር ያዕቆብ ሁሉን ልጆች አይደለም ይህን ተስፋ የሰጣቸው። የተባረኩ ደግሞ ነገያቸው የሚያምርላቸው ነበሩ። ነገያችሁ እንዲያምር፣ ነገያችሁ የአለቅነት እንዲሆን፣ ነገያችሁ የታላቅነት እንዲሆን፣ ነገያችሁ የከፍታ እንዲሆን ዛሬ መንገዳችሁ እግዚአብሔር ሐሳብ ያለበት ይሁን። ዋው አትመችም አለው። ዛሬ ያንተ መንገድ አባት ደስ አልተሰኘበትምና ነገ ላይ አለቅነት አይሆንልህም አለው። ላንተ እረፍት አይሆንልህም፣ ላንተ ከፍታ አይሆንልህም፣ ላንተ ታላቅነት አይሆንልህም። ወደ አባት መኝታ ወጣል፣ አረከሰውማል፣ ወደ አልጋይም ወጣ። ስምዖንና ሌዊ ወንድማማቾች ናቸው፣ ሰይፋቸውም የአመጽ መሳሪያ ናቸዋል። በምክራቸውም ነፍሴ አትገባም፣ ከጉባኤዎቸውም ጋር ክብሬ አትተባበርም ይላል። በምክራቸው ነፍሴ አትገባም፣ ከጉባኤቸውም ጋር ክብሬ ምን አትልም አትተባበርም። ዋው ቅዱሳን ለምን ለተንኮል የተፈጠሩ ሰዎች ናቸው። ለምን ክፋትን ለማድረግ የተፈጠሩ ሰዎች ናቸው። ዋው አትገባም፣ ክብሬ በጉባኤያቸው አትተባበርም። ክብራችሁ ቅዱሳን የእግዚአብሔር ክብር ነው።
ያ ከሌለ ክብር የለም። ስሙኝ። ስለዚህ ምን ይላቸዋል? ሌላው ይህን ከነገራቸው በኋላ እንዲህ ይላል፣ በቁጣቸውም ሰውን ገድለዋል፣ በገዛ ፈቃዳቸውም በሬን አስነክሰዋል። ቁጣቸውም ርጉም ይሁን ጽኑ ነበርና ኩርፈታቸውም ብርቱ ነበር። በያዕቆብ እከፋፍላቸዋለሁ፣ በእስራኤልም ስም እበታትናቸዋለሁ። በያዕቆብ እከፋፍላቸዋለሁ፣ በእስራኤል ስም ደግሞ ምን ማለት ነው? የሚጨበጥ ነገር አይኖራቸውም። 40 ዓመት ሙሉ ትደክማለህ እንጂ ውጤት አይኖርም። ትይዛለህ፣ ይበተንብሃል፣ ትለፋለህ፣ ታከማቻለህ፣ ሳትበላው ይጠፋብሃል። ብዙ ሰዎች አላችሁ ወይ? ዋው! እግዚአብሔር ነገያችሁን ውብ እንዲያረግ፣ ነገያችሁን እግዚአብሔር ያማረ እንዲያረግ፣ ነገያችሁን የታላቅነት እንዲያረግ፣ ነገያችሁን እግዚአብሔር የንግስና እንዲያረግ ዛሬ መንገዳችሁ የእግዚአብሔር ደስታ ያለበት ይሁን። ዝም ብሎ መባረክ የለም። አንዳንድ ሰዎች ወደ ነቢያት ስለቀረቡ ወይም ስለመጡ በቃ የሚባረኩ ይመስላቸዋል። ዝም ብሎ የሆነ ነገር የሚሆንላቸው ከሰማይ እንደ ዝናብ ገንዘብ የሚወርድ ይመስላቸዋል። የለም። እግዚአብሔር ካልሰጠ ከየት ይመጣል? ከየትም የሚመጣ ነገር የለም። የእግዚአብሔር ሕዝብ ዛሬ አንድ ነገር በህይወታችሁ እንዲሆን አምናለሁ። በልጆቻችሁ ህይወት፣ በልጆቻችሁ ነገ ላይ፣ በትዳራችሁ ነገ ላይ፣ በስራችሁ ነገ ላይ፣ በአገልግሎታችሁ ነገ ላይ እግዚአብሔር እንዲህ ያደርግላችኋል። ሃሌሉያ! ይሁዳ ወንድሞችም አንተን ያመሰግኑዋል ይልና እጅ በጠላቶች ደንደስ ላይ ነው። የአባት ልጆች በፊት ይሰግዳሉ። የይሁዳ አንበሳ ደቦል ነው። ልጄ ሆይ ከአደን ወጣ፣ እንደ አንበሳ ማሸመቅ፣ እንደ ሴትም አንበሳ አደባ። ያስነሳውም ዘንድ ማን ይችላል? በትረ መንግስትም ከይሁዳ አይጠፋም። የገዢዎች ዘንግ ከእግሮች መካከል ይላል። ሃሌሉያ! አሜን፣ አሜን፣ አሜን። የገዢው የሆነውም እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል። ውርንጫውንም በወይን ግንድ ያስራል፣ በአህያይቱም ግልገል ወይን ሐረግም ልብሱን በወይን ያጥባል። መጎናጸፊያውም በወይን ደም፣ ዓይኑም ከቀይ ይቀላል፣ ጥርሱም ከወተት ነጭ ይሆናል። ዛብሎን በባህር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል። ዳርቻውም እስከ ሲዶና ድረስ ይረዝማል። ይሁዳ መንገዱ አባቱ ደስ የሚሰኝበት ስለነበረ ነው። ወንድሞች የአባት ልጆች ሁሉ ይገዙላል ካለ በኋላ የአሕዛብ በትር ሁሉ ከእግር ስር ነው አለ። ለምን? የዛሬው ህይወቱ የነበረው እግዚአብሔር የሚደሰትበት፣ አባቱ ሐሴት የሚያደርግበት መንገድ የሚኖርበት ህይወት የእግዚአብሔር ደስታ ያለበት ስለነበረ ነው። ዛሬ እዚህ ስፍራ ላይ የተገኛችሁ መንገዳችሁን ከእግዚአብሔር ጋር ያደረጋችሁ፣ ህብረታችሁን አሜን፣ ውሏችሁን አሜን፣ ጉዟችሁን የእግዚአብሔር ደስታ ባለበት ያደረጋችሁ ሰዎች ነገያችሁ ላይ፣ በልጆቻችሁ ነገ ላይ፣ በትዳራችሁ ነገ ላይ እግዚአብሔር እንዲህ ብሎኛል፣ ፍርሃት የለበትም፣ ውርደት የለበትም፣ ድንጋጤ የለበትም፣ ሐዘን የለበትም። ሃሌሉያ! ዋው! ጌታ ብቻውን ብርቱ ጌታ ነው። ቁጥር 20 ላይ እንዲህ ይላል፣ የአሴር እንጀራው ወፍራም ነው ይልና ለነገስታት ደስ የሚያሰኝ እንጀራን ይሰጣል፣ መብልን ይሰጣል። ለምን? መንገዱ አባቱ ቢደሰትበት መንገድ ውሃ። አሁን እኮ አይደለም የሚናገረው። ዛሬ የሚታይ ነገር ላኖር ይችላል። እነግራችኋለሁ ዛሬ መንገዳችሁን እግዚአብሔር ደስታ ባለበት፣ የእግዚአብሔር ሐሳብ ባለበት፣ እግዚአብሔር በሚከበርበት ያረጋችሁ ሰዎች እንዲህ ነው እግዚአብሔር የሚላችሁ፣ ነጊያችሁ ላይ እንጀራችሁ ወፍራም ነው። ከዚህ በኋላ ብዙዎችን ትመግባላችሁ፣ ብዙዎችን ታበላላችሁ፣ ብዙዎችን ታሳርፋላችሁ፣ ብዙዎችን ታስጠልላላችሁ። አሴር አለ እንጀራው ወፍራም ነው።
ለነገስታት ደስ የሚያሰኝ መብልን ይሰጣላል። ዋው አላችሁ ወይ? ነገያችሁ ላይ እነግራችኋለሁ። እንጀራችሁ ወፍራም ነው። ታላላቆችን ትመግባላችሁ፣ ነገስታትን ትመግባላችሁ፣ መኳንንቶችን ትመግባላችሁ፣ ኃያላንን ትመግባላችሁ። ይሁንላችሁ። ዋው ክብር ይሁንለት። ቁጥር 21 ምን ይላል? ንፍታሌም የተፈታ ሚዳቆ ነው። አጠገባቸው ያለውን ሰው ከዚህ በኋላ አትታሰርም። ባንተ ነገ ላይ በሉት፣ ባንተ ቀን ላይ በሉት፣ ባንተ በሚቀጥለው ጊዜ ላይ በሉት፣ አንተ ንፍታሌም ነህ በሉት። ከዚህ በኋላ አትታሰርም። ዛሬ ነግራችኋለሁ። ሃሌሉያ። ዛሬ ላይ ጉዟችሁን ከእግዚአብሔር ጋር ያረጋችሁ፣ ዛሬ ጋር ውሏችሁን ቆይታችሁን በእርሱ ስር ያረጋችሁ በጌታ በኢየሱስም ነገያችሁ ላይ የተፈታችሁ ናችሁ። ነገያችሁ ላይ የተለቀቃችሁ ናችሁ። አሜን። የተፈታችሁ ስሙኝ። ሉቃስ ወንጌል ምዕራፍ 2 ቁጥር 25 እዚህ ሐሳብ ላይ ስንመለከት ያዕቆብ ልጆች ተስፋቸው ዛሬ የነበሩት ሕይወት ነው። ነገያቸው ዛሬ የተጓዙት ከእግዚአብሔር ጋር ጉዞ ነው። ዛሬ የነበራቸው ከአምላካቸው ጋር እሱን ደስ የሚያሰኝ ፌሎሺፕ ነው። እዚህም ሐሳብ ላይ ስንመለከት ነገውን እያየ ዛሬ መንገዱን ከእግዚአብሔር ጋር ስላረገ ሰው እናያለን። አንድ ስምዖን ሰለም የሚባል ሰው ፊተኛውን ዘመን እያሰበ የዛሬውን ኑሮ የተወን ሰው እናያለን። ዋው ዛሬን የምንደክመው እኮ ነገያችን ውብ እንዲሆን ነው። ስሙኝ እንዲህ ይላል ያው ቃል ኢየሱስ እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን ልጆች መጽናናት ይጠባበቅ ነበር። ምን ማለት ነው? የእስራኤል ልጆች አሁን አልተጽናኑም ነበር፣ ግን በሚቀጥለው ጊዜ ላይ በሚቀጥሉት ዓመታት ላይ በሚቀጥሉት ወራቶች ላይ በሚቀጥሉት ሳምንታት ላይ የእስራኤልን ልጆች መጽናናት ምን ያደርግ ነበር? ይጠባበቅ ነበር። የሚጠብቀው እየጨፈረ ነው። ዋው ነገያችን እኮ ውብ እንዲሆን ዛሬ መጠበቅ ያለብን ምን እያደረግን ነው? ይጠባበቅ ነበር ይላል። ነገያቸው አምሮ ሊያይ፣ ነገያቸውን ተፈተው ሊያይ፣ ነገያቸውን ሰምሮ ሊያይ ይጠባበቅ ነበር። ምን እያደረገ ነው የሚጠብቀው? ነገያችሁ እንዲያምር እኮ ዛሬ መተኛት የለባችሁ። ነገያችሁን እግዚአብሔር የረፍት እንዲያረገው፣ ነገያችሁን እግዚአብሔር የምስጋና እንዲያረገው፣ ነገያችሁን እግዚአብሔር የተጠማችሁትን እንዲያሳያችሁ ይጠባበቅ ነበር አለ። እየተጫወተ ነው? እስቲ እንየው። ይጠባበቅ ነበር፣ ጻድቅና ትጉህ ሰው ነበር ይላል። በቃ ስለዚህ ነገያቸው ውብ ሆኖ እንዲያይ ይሄ ሰው ምንድነው? ጻድቅ ነው። ሁለተኛ ሚተጋ ሰው። ነገያችንን ምናስውበው በምንድን ነው? በቅድስና። ነገያችንን ምናስውበው እግዚአብሔርን በመፈለግ በመትጋት ውስጥ ነው። ጻድቅና ምንድነው? ትጉህ ሰው ነው። በጣም የሚገርመኝ ይጠባበቅ ነበር ብሎ ይሄ ሰውዬ የሚጠብቀውን ነገር እንደሚያየው ደግሞ እርግጠኛ የነበረ ሰው ነው። ለምን? ጻድቅ ነው። ለምን? ትጉህ ሰው ነው። ለምን? የትላንትናውን እያሰበ የዛሬውን የራሱን የሆድ ጉዳይ የተወነዋ፣ የዛሬውን ፌሽታ የረሳ ነዋ።
ስለዚህ የሲሞን ደስታው ዛሬ ያለበት ህይወት ሳይሆን ይናፍቀው የነበረው ነው፣ ይጠማው የነበረው ነው። ይሆናል ተብሎ በኋለኛው ዘመን ይመጣል የተባለው መሲሁ ነው። ስንት ሰው አለ እዚህ ቤት የነገውን እያሰበ የዛሬውን ሚተው፣ የነገውን እያሰበ የዛሬውን የሆድ ጉዳይ የሚረሳ። ይህ ሰው ትጉ የሆነው ለዛሬው ሳይሆን ለነገው ለኋለኛው ዘመን ሊመጣ ላለው ተስፋ ነው። ሊመጣ ላለው ተስፋ ነው። ሊመጣ ላለው ሊገለጥ ላለው ክብር ይሁን። አሜን አትሉ? ስሙኝ፣ ጻድቅና ምንድነው ትጉ ሰው ምን ያለው ነው? ነገውን ለማየት የሚጠብቅ፣ ነገው ደስታ ሲሆን ማየት የሚናፍቅ፣ ነገ ህዝቡ ሲጽናና ሊያ የሚራብ ነው። ነገ ላይ ህዝቡ ሲፈታ፣ ነገ ላይ ህዝቡ ሲያርፍ ሊያ የተጠማ ሰው ነው። ዛሬ ነጊያችሁን ተርባችሁ፣ ዛሬ የደከማችሁ መንገዳችሁን ከእግዚአብሔር ጋር ያደረጋችሁ እነግራችኋለሁ፣ ነጊያችሁ ፍርሃት የለበትም። ነጊያችሁ ውርደት የለበትም። ነጊያችሁ ውድቀት የለበትም። አንድ ሰው ዘሎ አሜን ይበላ። ዋው! እየቀለደም ይጠብቃል። በትጋት የቆየ ሰው ለነገው ተስፋው የዛሬን የረሳ ነው። ለነገው ለሚቀጥለው ለኋለኛው ዘመን በዛሬ ራብ ውስጥ የጸና ነው። በዛሬ ስድብ ውስጥ የጸና ነው። በዛሬ መገፋት ውስጥ የጸና ነው። ዋና ጉዳያችሁ ዛሬን ሳይሆን የኋለኛው ዘመን ተስፋችሁ ነው። እግዚአብሔር አያልፋችሁ። እግዚአብሔር አያልፋችሁ። ትጉ ጻድቅና ትጉ ሰው አንተ ኋለኛውን ዘመን እግዚአብሔር ውብ እንዲያረግ፣ ኋለኛውን ዘመን እግዚአብሔር የታላቅነት እንዲያረገው፣ ኋለኛውን ዘመን በንግስና እንዲቀጥል ዛሬን ትጋ። ዛሬን በቅድስና፣ ዛሬን በጽድቅ፣ ዛሬን እግዚአብሔርን በንጹህ ማንነት ፈልገው። አዎ ሶስተኛ እንዲህ ይላል፣ መንፈስ ቅዱስም በእርሱ ላይ ነበር ይላል። ምን መንፈስ ቅዱስ? በጣም የሚገርመኝ ነገር ይሄ ሰው በነገር ላይ እርግጠኛ የሆነ ሰው፣ በኋለኛው ዘመን ላይ ምን የሆነ ሰው ነው? እርግጠኛ የነበረ ሰው ነው። ዛሬ መንገዳችሁ የእግዚአብሔር ሐሳብ ባለበት ከሆነ ነገ ላይ አትፈሩም። ነገ ላይ አትሸበሩም። የሚገርማችሁ ነገር እግዚአብሔር ያለፈበት ሰው ነበር። ያለፈበትና ያለፈው እግዚአብሔር ዛሬን መንገዱ የእግዚአብሔር ደስታ የሌለበት ስለነበር ነው። አው እግዚአብሔር እንዳያልፈን እንዲያልፍብን ትጋት፣ ቅድስና ፕላስ እነዚህ ሲደመሩ ናቸው ኋለኛው ዘመን የሚቀጥለው ጊዜ። ትጋትና ቅድስና ዛሬ ከእግዚአብሔር ጋር ያለን ፌሎሺፕ ነው። ይሄ ካልተደመረ የኋለኛው ዘመን የለም። ያልፋችኋል። መንፈስ ቅዱስ በእርሱ ላይ ነበረበት ይልና በጌታም የተቀባውን ሳያይ እርግጠኛ ነው። ውይ ዛሬ ብዙ ሰዎች የቆማችሁበትን እያያችሁ ነገያችሁ ላይ እርግጠኛ ሁኑ። ዋው! በጌታም የተቀባውን ሳያይ ኋለኛው ዘመንን ሳይመለከት
ይመጣል የተባለውን መሲሁን ሳያይ ሞትን እንዳያይ አስቀድሞ በመንፈስ ቅዱስ ተረድቶ ነበር። የምድር ጭንቀት እኮ የነገው ህይወት ነው። ነገን እርግጠኛ ለመሆን ዛሬ የቆማችሁበትን ወቁት። ያን ጊዜ አደነግጡም። አይታችኋል። ይሄ ጻድቅ ነዋ፣ ይሄ ትጉ ሰው ነዋ። ዋው! ይህ ሰው ናፍቆቱ ነገው ነዋ። ይህ ሰው ራቡ የሚቀጥለው ጊዜው ነዋ። ዋው! ስለዚህ እንዲላል የተስፋውን ነገውን ሳያይ ይገለጣል የተባለውን ሳይመለከት ሞትን እንዳያይ አስቀድሞ በመንፈስ ቅዱስ ተረድቶ ነበር። ዛሬን እየሰረቅን ነገ ላይ ድፍረት እንዴት ይኖረናል? ዛሬን የእግዚአብሔር ሐሳብ በሌለበት መንገድ እየሄድን በምክራችን ሰውን እየገደልን እያጠፋን እንዴት ነገያችንን እርግጠኛ ልንሆን እንችላለን? ብርቱ ነው። ሳያይ ሞትን እንዳያይ አስቀድሞ በመንፈስ ቅዱስ ተረድቶ ነበር። አጠገባችሁ ያለውን ሰው ነካ አርጉት። ዛሬን እያየ በሉት፣ ነገን እርግጠኛ ነህ በሉት። አሜን። ነገያችሁን ምንድናችሁ? እርግጠኞች። ዘርሽ ይባረክ። ነገን የምትፈራው ዛሬ የቆምክበት የእግዚአብሔር ደስታ ከሌለበት ነው። ዛሬ ያነርክበት ነገ የለም። ይሄ ሁሉ ህዝብ አጠቃላይ እዚህ ስፍራ ላይ የመጣው ለነገው ነው። ስለዚህ ነገያችሁን እኮ ለማወቅ ምንም መገለጥ አያስፈልግም። የዛሬው ህይወታችሁ ነው። የእግዚአብሔር ሰው እንደው ነገ ላይ እንደው ምን ይለኛል ጌታ ይላል። ምንም መገለጥ አያስፈልገው ነገን ለማውራት። ነገን ለማውራት ዛሬ የቆምክበትን ማየት ነው። ስለዚህ ይሄ ሰው ነገ ላይ ምንድነው? እርግጠኛ ነው። ለምን? ጻድቅ ነው፣ ትጉ ሰው ነው። ከዛስ ዛሬን ሳይሆን ነገን የሚናፍቅ ሰው ነው። ዛሬ እንብላ፣ ዛሬ እንጨፍር፣ ዛሬ እንዝናና እኮ ነው እያጠፋን ያለው። ነገን የሚያበላሽብን፣ ነገን ያዘን የሚያረግብን ዛሬን እኮ። ስለዚህ ያዕቆብ ልጅ ሮቤል ዛሬውን ፌሽታ ልበልና ነገን ምን አገባኝ ብሎ ሲለው ጌታ መጣና ለአባቱ ንገረው አለ። ያንተ ነገ ምንም ንግስና፣ ያንተ ነገ አለቅነት፣ ያንተ ነገ ክብር የለበትም አለ። የኔ ነገ አያሰጋኝም ብሉት። የኔ ነገ ወይ እሺ፣ የኔ የሚቀጥለው ጊዜ፣ የኔ የሚቀጥለው ሳምንቴ፣ ነገ የኔ የሚቀጥለው ወሬ፣ የኔ የሚቀጥለው አመቴ፣ እኔ የሚቀጥለው ከዚህ በኋላ ምኖረው ዘመን አያሰጋኝ። ይሁንልህ እባክህ። አያሰጋህም። ስለዚህ ስለ ነገ ለማውራት ዛሬን ማየት ነው። ስለዚህ ሲሞንና ሌዊ ወንድማማቾች ናቸውና ሰይፋቸውም የአመጽ መሳሪያ ነው። በምክራቸው ሰውን ገለዋል። ታዲያ ነገያቸው እንዴት ያምራል! በያዕቆብ እከፋፍላቸዋለሁ፣ በእስራኤል ስር በመተባች። በቃ ዛሬ በምክር ሰውን እያጠፋ ዛሬን ልኑር እያልክ ሌላውን እየገደልክ ሌላውን እያደከምክ ነገ ላይ ሰበስባለሁ ብትል እግዚአብሔር ይበትንባል። ሁለተኛ ክብሩ በመካከል ሊኖር አይችልም። የመጨረሻውን ሐሳብ ስነግራችሁ እንዲህ ብዬ ነው መጨረሻው። የስምዖን ነገው ይናፍቀው የነበረው መሲህ ነው። ታውት አንዳንድ ሰዎች ፎቅ ነው የሚጠብቁት ነገ ላይ። አንዳንድ ሰዎች የሚጠብቁት ቢልዲንግ የሆነ መኪና፣ ሌክጀሪ የሆነ መኪና መንዳት፣ የሆነ የተሻለ የሚባል ኑሮ መኖር ነው። ሶስተኛ ላለመታለፍ ዛሬን እየተዋችሁ ነገያችሁን ዛሬ ኑሩ። የዚህ ሰው ረሃቡ
በጣም የገረመኝ ነገር የመጨረሻው የስምዖን ንግግር ይሄ ነው። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው ይልና እግዚአብሔርን እየባረከ እንዲህ አለ። በጣም የሚገርማችሁ ነገር እየባረከ እንዲህ አለ። አሁንም ደግሜ እላለሁ እግዚአብሔርን እየባረከ እንዲህ አለ። ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ሸኘው። አሁን ነገያችሁ ላይ የምትጠብቁት የሆነ የምድርን ነገር አከማችቶ ሃሌሉያ ምን አለ ማለት እናንተ ይሄ ስምዖን የሚባል ሰው ነገው ላይ የተጠማው የነበረው የሆነ ህንጻ ገንብቶ የተሻለ የሚባል ነገር ሰርቶ የተሻለ የሚባል ነገር ለብሶ የተሻለ የሚባል ነገር አጊጦ ሳይሆን በኢየሱስ ነው የጨረሰው። ነገያችሁን በእሱ ጨርሱ። ይሄ በረከታችሁን ነገያችሁን በእሱ ጨርሱ። ነገያችሁን በእሱ ላይ ደምድሙ። ዋለኛችሁን ዘመን በእሱ ላይ ይለቅ። እናንተ የሆነ ትንሽ ሊጨፍር አይደለም። እግዚአብሔርንም እየባረከ እንዲህ አለ። ምን አለ ሲባል እንዲህ ነው ያለው፣ አሁን እንደ ቃል ባሪያህን በሰላም ታሰናብቷለህ። ለምን አራታው ሲሞን 140-50 ዓመት ይቀራል ለመዝናናት ሲለው ከዚህ በኋላ ብኖር ከሱ ውጪ የሚያረካኝ የማየው ነገር የለኝም። እርካታችሁ በሱ ይለቅ። አንድ ሰው ዘሎ አሜን ይበላ። የናፈቀውን አይቶት ሲሞን ቢኖር እንኳን በምድር ቆይታው ከሱ ውጪ የሚያየው ነገር እንደሌለ ሲያውቅ እንዲህ አለ፣ ጨርሻለሁ ህይወት አለ። በቃ መጨረሳችሁ በሱ ላይ ይሁን። ሰው የለም። መደምደሚያችሁ በሱ ላይ ይሁን። ይሄ ነው ነገ። የኋለኛው ዘመን ኢየሱስ ነው። የኋለኛው ዘመን የሚያገኛችሁ ተስፋ የናፈቃችሁት እሱ የሁሉ መደምደሚያ ነው። የነገራችሁ ፍጻሜ ነው። የክብራችሁ መጨረሻ ነው። አሜን። የሁሉ ነገር መዝጊያ ነው። አንድ ሰው ውጭ ያለ አሜን ይበላ። ሸኘኝ አይቶ ትንሽ ልዝናና አይልም። እኛ ብንሆን ይቀረናል ምንለው፣ እሱ ግን ይበቃኛል። በሱ ይብቃን የኛ ጉዳይ፣ በሱ ይጨረስ የኛ ጉዳይ፣ በሱ ይለቅ የኛ ነገር። አቀፈውና እንዲህ አለ ጌታን እየባረከ ባሪያህን እንደ ቃል በሰላም ታሰናብተዋለህ። እናንተ ምን አይነት ሰው ነው? በጣም የሚገርም ሰው ነው ሲሞን። ናፍቆቱን፣ ረሃቡን፣ ምሻቱን በኋለኛው ዘመን ይጠማ በነበረው በመሲሁ ላይ ጥማቱን የጨረሰ ሰው ነው። ምን አለ አለ ከዚህ በኋላ ብኖር ከሱ ውጪ የተሻለ ምን ይመጣል? ኢየሱስ በኢየሱስ ናፍቆቱን በኢየሱስ አምሮቱን ያልጨረሰ ትውልድ ከዚህ በኋላ በምንም አይጨርስም። ሸኘኝ። ኧረ ተው ሲሞን ትንሽ ቆይ ሲለው ይበቃኛል አለ። ለምን? የመጨረሻዬን አይቼዋለሁ። እዩት፣ እሱን የመጨረሻችሁን እዩት፣ ናፍቆታችሁን እዩት፣ የተራባችሁትን ለዘመናት የናፈቃችሁትን እዩት። ባሪያን ምን ታረጋዋለህ? በሰላም እንደ ቃል በሰላም አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን ምንድነው ያየው? በሉት እስቲ። ከሱ ውጪ የሚያረካ በሱ የማይፈጸም በሱ የማይደመደም ምን አለ? በሱ የማያልቅ ምን አለ? አሁን አለው ባሪያ በሰዎች ሁሉ ፊት የናፈቃችሁት አለ ያዘጋጀውን ማዳን
ነገያችሁን ታያላችሁ። ወይኔ ነገያችሁን ታያላችሁ። ትጎች ጻድቃን ናፍቆታችሁ የዛሬን እየረሳችሁ ኋለኛውን ዘመን የሆናችሁ ሰዎች እንዲህ ብሎኛል፣ ያዘጋጀውትን ታያላችሁ። የተራባችሁትን ታያላችሁ። የተጠማችሁትን ታያላችሁ። አንድ ሰው ለኔ ነው ያለ ጮሆ አሜን ይበላ። ባሪያን ውይ በሰዎች ሁሉ ፊት ያዘጋጀውን ማዳን በዓይን ምን ብሏል? ጨምሩና አጠገባችሁ ያለውን ሰው ታየዋለህ በሉት። ድገሙና የተጠማውን ታየዋለህ፣ የተራብከውን ታየዋለህ። አዎ ታየዋለሽ። አሜን ነው ወይ? የናፈቃችሁትን ታዩታላችሁ። አሜን ብለህ ውሰድ ይሁንልህ። ጨምርና በደንብ አሜን ብለህ ውሰድ። አጠገባችሁ ያለውን ሰው ታየዋለህ። ነገህን ታየዋለህ። ክብርህን ታየዋለህ። አለቅነትህን ታየዋለህ። የሁሉ መደምደማ የሆነውን መሲሁን በሉት እሱን ታየዋለህ። እኔ ዛሬ አንድ ሰው ነገሩን በኢየሱስ ላይ ሲጨርስ አያለሁ። እርካታውን፣ ጥማቱን፣ ራቡን በኢየሱስ ላይ ሲደመድም አየዋለሁ። ለኔ ነው ያለ አንድ ሰው ጮሆ አሜን ይበላ። ውሰድ ድገምና በደም ቁጭ በሉልኝ። አጠገባችሁ ያለውን ሰው በሱ ትጨርሳለህ በሉት። በኋለኛው ዘመን በሚቀጥለው ጊዜ ላይ ያንተን ጉዳይ በሱ ትፈጽማለህ፣ በሱ ትደመድማለህ። አንድ ሰው ለኔ ጮሆ አሜን ይበላ። ድገሙና በደንብ አሜን ብላችሁ ተናገሩልኝ። በደንብ አሜን ብላችሁ ድገሙና በደንብ አሜን ብላችሁ። ስለዚህ ምንድነው ያየው ሲባል እንዲህ አለ እሱ ያዘጋጀውን ማዳን በዓይንህ አይተዋልና ይህም ለአሕዛብ ሁሉን አሜን ለአሕዛብ ሁሉን የሚገልጥ ወይኔ አሁን የናፈቅነው የኋለኛው ዘመን ራባችን ለኛ ብቻ አይደለም፣ ለአሕዛብ ሁሉን የሚገልጥ ነው። ሄይ ለእስራኤል ልጆች ዛሬ ክብር ነው። አረ ሰው የለም። ሁሉን ለአሕዛብ ሁሉ ምን የሚል ሁሉን ምን የሚያደርግ የሚገልጥ ብርሃን ለሕዝቡም ለእስራኤል ምንድነው? ክብር። እስቲ አጠገባቸው የኋለኛው ዘመን ላንተ ክብር ነው። ያሁኑ አይደለም። የኋለኛው ዘመን የተጠማው የተራብከው የሚያገኝ ክብር ነው። ልጆቻችሁን የሚያገኛቸው ክብር ነው። አንድ ሰው ለኔ ነው ያለ አሜን ይበላ። ውሰድ ይሁንል። ጨምርና ተቀበለኝ። ዋው! በኋለኛው ዘመን የሚያገኝ ለአሕዛብ ሁሉን የሚገልጥ እሱ ብርሃን በሉት። እሱ ብርሃን ላንተ ቤት ለልጆች ግን ክብር ነው። ክብር ነው፣ ውርደት አይደለም። ኋለኛው ዘመን ተስፋ ያረከው የሚቀጥለው ይገለጣል የተባለው የናፈከው በትጋት የጠበከው በቅድስና የተራብከው እነግራለሁ ለአሕዛብ ሁሉን የሚገልጥ ላንተ ቤት ግን እሱ ክብር ነው። በኋለኛው ዘመን ለልጆች ክብር ነው። ዋው! በቃ ያዛርጉት። ዛሬን እየተውክ ነገን ከተራብክ በሉት። ዛሬን እየተውክ ነገን ከተራብክ በሉት። ዛሬን እየተውክ ነገን ከተጠማ በሉት። እርሱ በሉት። እርሱ ለአሕዛብ ሁሉን የሚገልጥ ብርሃን በሉት። ላንተ ግን ለእስራኤል ቤት ዛሬ ላንተ ልጆች ላንተ ትዳር እሱ ክብር ነው። እሱ ክብር ነው። እሱ ክብር ነው። አሜን። ክብር ነው። ዋው! ለጌታ ክብር ካለ ሃሌሉያ! አንድ ሰው ጮሆ አሜን ሲል ይሁንለት። የብዙ ሰዎች ታሪክ አሁን ሲቀየር አይቻልም። ጨርሻለሁ።